እግዚአብሔር የምናውቀው በመጽሐፍ ቅዱስ ነው። እስራኤልንም ማወቅ ያለበት በመጽሐፍ ቅዱስ ነው። የትግራይ ሕዝብ በጣም ተጎድቷል። ካለፈው ጦርነት በጣም ስለ ትግራይ መጸለይ ብቻ በቂ ነው ብዬ አላስብም። ለምሳሌ እናንተ ስትገናኙ በጣም ጥልቅ ፍቅር አላችሁ። ያላችሁ ትስስር ከተግዳሮቱ የተነሳ ነው። የሚበላ የሌለው ሰው አለ፣ የሚለበስ የሌለው ሰው አለ። አገልግሎት ከዛ ብንጀምር ደስ ይለኛል። አንድ ሀገር በጦርነት ብዙ ዓመት ከቆየ አንዱ ትልቁ የሚጎዳው ነገር ምንድነው? ኢኮኖሚው። ጤነኛ ቤተክርስቲያን መሆን የሚችለው ጤነኛ ቤተሰብ ሲኖር ነው። በቲክቶክ በአንዳንድ ቦታ በተለይ በምሰራበት ከተማ ፎቶዬን በመለጠፍ ከዚህ ሰው ተጠንቀቁ፣ እንዲሁ ዝም ብለህ አይተህ ይሄ ሰው የት ይደርሳል የሚባል ሰው ነበር። ላፒድ ጌዶን ህብረት ማለት ወይም ጉባኤ እናት ኪላ ናት ለኛ። ሁላችንም ከዛ ነው የወጣ ያለው ሁኔታ። በእርግጥ ጸሎት ብቻ የሚያስፈልገው ነው? ከጸሎት ያለፈ ነገር አይፈልግም ትላለህ? ለዚህ ህዝብ የሚያስፈልገው የእግዚአብሔር ፍቅር ነው። ለሁላችንም በተለይ በሚዲያ በምንናገረው ነገር በጣም ጥንቃቄ ያስፈልጋል። ከአንድ ዓመት ከሁለት ዓመት በፊት የተነገረው ነገር እንደዚህ ተብሏል ተብሎ ወይ ጥላቻ ይፈጥራል ወይ ፍቅር ይፈጥራል። በእስራኤል ሀገር የኢየሱስን ስም የሽዋ ብሎ መጥራት በጣም አይፈለግም። ቀደሙት ሐዋርያት እኮ በዚህ ስም እንዳታስተምሩ ተብለው እኮ በቃ ተከልክለዋል። ያ መንፈስ አሁንም መከልከል ይፈልጋል። የወንድማማች ጦርነት ምናምን ባሉ ንግግሮች ይነገራሉ፣ ግን ብዙዎቻችን የሚሰማን አይነት አይመስለኝም። በእስራኤል ሀገር ያለው አሁን የእግዚአብሔር ስራ ስናስብ የግድ የቀደሙትን አባቶቻችንን እናቶቻችንን ማሰብ አለብን። ያውም ክርስቶስን ከተከተልክ ወደ ኢትዮጵያ የሚመልስ ሁሉ የሚመስል እንደዛ የማስፈራራት ነገር ነበር። እስራኤል ህዝብ መዳን አለበት። እኔ የትግራይ ተወላጅ ብቻ ስለሆንኩ አይደለም። እኛ ራያችን ኢትዮጵያን ነው። የብሔር ልዩነትም የለም። መሲሁን መከተል በጣም ትልቅ ውሳኔ የሚጠይቅ ነገር ይመስለኛል። ብዙ ተግዳሮትም ስላለው ከእስራኤል በበለጠ እኮ ሌሎች ሀገሮች እኮ ጦርነቶች አሉ። በ91 ዓመተ ምህረት ወደ እስራኤል አልያ ሳደር ወይም ደግሞ ወደዛ ሲሄድ ትዝ ይለኛል። በዛን ጊዜ ሳዳም ሁሴን ወደ እስራኤል ሚሳኤል ይተኩስ ነበር። እስራኤል ሀገር እንደሚኖር ሰው የእግዚአብሔር ጥበቃ፣ የእግዚአብሔር ቸርነት፣ የእግዚአብሔር እጅ በግልጽ የሚታይበት ምድር ነው። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ ኪያ ሾው የተሰኘው ፕሮግራማችን ጀምሯል። ያለፉ ተከታታይ ፕሮግራማችንን ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫውም ሀሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዚህንም ክፍለ ጊዜ ደግሞ ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫውም ሀሳባችሁን ምክራችሁን እንድታካፍሉን አደራ ማለት ፈልጋለሁ። በተለይ ኤክሌሲያ ሚዲያ ከዩቲዩብ ባሻገር ያሉ አገልግሎቶቻችንን ለመከታተል ስክሪኑ ላይ ያለውን የቴሌግራም ቻናል እንድትቀላቀሉ እንጋብዛችኋለን ማለት ነው። ዛሬ እንደተለመደው እንግዳ ጋብዤላችኋለሁ። ከእስራኤል ሀገር የመጡ ወዳጅ እንግዳ አሉን። ከሳቸው ጋር ስለ አገልግሎታቸው ስለ ህይወታቸው ቆይታ እናደርጋለን። በእስራኤል በተለይ ሃይፋ አካባቢ የምትገኝ ሃኢሜት በአሃቫ የምትሰኝ ካሂል ያለች በአማርኛ እውነትን በፍቅር አገልግሎት ጉባኤ ማለት ናት። የዛን ጉባኤ በመጋቢነት እያገለገሉ ይገኛሉ። እንደዚሁም ደግሞ ቤት አሃቫ አገልግሎት የተሰኘ የፍቅር ቤት አገልግሎት የተሰኘ ሚኒስትሪ ያላቸው በጎ አድራጎት ላይ ማህበራዊ አገልግሎት ላይ ይሳተፋሉ። ስለሱ በርከት ያሉ ሀሳቦችን እያነሳን ከኔ ጋር ቆይታ እናደርጋለን። መጋቢ ቤኑ ዛሬ ከኔ ጋር ነው። አብራችሁን ቆዩ። ቤኑ ሻሎም ብያለሁ። ሰላም ብያለሁ። እኔም ዌልካም። በጣም ነው ደስ ያለኝ ዛሬ ስላገኘው። እኔም በጣም ደስ ብሎኛል። በጣም ቆንጆ ቆይታ ይኖረናል ብዬ አስባለሁ። በተለይ መግቢያ ላይ የእናንተን ጉባኤዎች በኢብራይስጥ ነው ዛ ያሉትና ለማንሳት ያው የአክሰንት ክፍተት ሊኖር ይችላል። በኋላ ላይ ከነ ትርጉማቸው ስለምትነግረን ስሞቻቸውን በተለይ ስለምንወደው ደስ ይለኛል። እስራኤል በነበረኝ ቆይታ ቀኖችን ካደመቁልኝ ጥሩ ወዳጆች መካከል አንዱ መጋቢ ቤኑ ነው። በጣም አመሰግናለሁ እና እጅግ አድርጌ ነው የማመሰግነው በጣም ስለሱ። እስራኤል ምን ይመስላል? እንደው መንደርደረ ከሱ እንነሳ። ከዛ በፊት ግን በእውነት እግዚአብሔር ይህን እድል ስለሰጠኝ እግዚአብሔር ላመሰግን እፈልጋለሁ። በመቀጠልም አንተን ላመሰግን እፈልጋለሁና ለዚህ ፕሮግራም ለሚከተሉ ሰዎች የሚመጥን ነገር አለው ብለህ ለዚህ ፕሮግራም ስላደምከኝ በፍቅር በአክብሮት ታንኪው ልልህ እፈልጋለሁ። በጣም ነው የማመሰግነው። ያው በመቀጠል እንዳልከው እስራኤል እንግዲህ ሁላችንም እንደምናውቀው በተለይ እነዚህ 2 ዓመት ያለፉት ከኦክቶበር 7 በተለይ በነበረው የሐማስ ቡድን ባደረገው ወረራ ከባድ በነበረው ጊዜ 2 ዓመት ከባድ ጊዜ ነበሩ ማለት ይቻላል። ግን እኔ በጣም አንድ የሚደንቀኝ ነገር አለ። ሁሉ ጊዜ በተለይ እስራኤል ሀገር እንደሚኖር ሰው ብዙ ዓመት ነው የምኖረው። የእግዚአብሔር ጥበቃ፣ የእግዚአብሔር ቸርነት፣ የእግዚአብሔር እጅ በግልጽ የሚታይበት
ምድር ነው። በእውነት የእግዚአብሔር ኪዳን በእውነት የምናይበትና በእነዚህ 2 ዓመት ከባድ ጊዜም ነበር። ደግሞ የእግዚአብሔር ምሕረት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ቸርነት በግልጽ ያየንበት ጊዜ ነበር እና ይሄን ይመስል ነበር በእነዚህ 2 ዓመት። እኔ በተለይ መሀከል አካባቢ ላይ ነው ብቅ ያልኩትና የምታየው ነገር እዚህ ሆነ እንደምትሰማው አይነት አይደለም። እዛ ስትደርስ እዚህ የምትሰማቸው ብዙ ነገሮች የሉም። ምናልባት ራቅ ያሉም አንዳንድ ቦታዎች ላይ ስለሆኑ አንዳንድ እንቅስቃሴዎቹ ለምሳሌ የጦርነት የተለያየ ነገሮቹ እዛ ስትደርስ የሚሰማ ሌላ ስሜት ነው እና ደስ የሚል ነገር አለው። ግን የእግዚአብሔርን ጥበቃ ካነሳልኝ ትንሽ ብትጨምርበት ቆንጆ ይመስለኛል። ለምን መሰለ? ለምሳሌ በጦርነት ውስጥ የሚያልፉ ሀገራት ኢኮኖሚያቸው ብዙ ጊዜ አደጋ ይገጥመዋል። እርስ በርስ ብዙ ነገሩ ክፍተት የሚፈጠርበት ይመስለኛል። ለምሳሌ አንተ አሁን ከ30 ዓመት በላይ እስራኤል ያለው በኑሮ እዛ ነው፣ በመጋቢነት እዛ ታገለግላለና ላነሳለ የፈለኩት ነገር ላለፉት ረጅም ዓመት አሁን 2 ዓመት የቅርቡን አነሳን እንጂ ረጅም ዓመት ውስጥ እኮ በእንደዚህ አይነት እንቅስቃሴ ውስጥ ሆኖ ግን ይሄ ከእግዚአብሔር ጥበቃ ሪሊ እንደሆነ እንዲሰማ የሚያደርግ ይመስለኛል። ኢኮኖሚውን፣ የህዝቡን እንቅስቃሴ የተለያየውን ነገር ስታይ። አዎ አብዬ እንዳልከው ነው። ይሄ 2 ዓመት የነበረውን ነገር ገለጽኩ እንጂ እንዳልከው እኔ ብዙ ዓመት ነው እስራኤል ሀገር የምኖረው ከ91 ዓመተ ምህረት ማለት ነው እንደ አውሮፓ አቆጣጠር ወደ 34 ዓመት ማለት ነው። እና የሚገርም ነገር በዛን ጊዜ በ91 ዓመተ ምህረት ወደ እስራኤል አሊያ ሳደር ወይም ደግሞ ወደዛ ሲሄድ ቤንጉሪዮን ኤርፖርት ስንደርስ ትዝ ይለኛል። በዛን ጊዜ ሳዳም ሁሴን ወደ እስራኤል ሚሳኤል ይተኩስ ነበር። ጦርነት ነበር በ91 ማለት ነው። እና እዛ ስንደርስ ጭምብልና ትንሽ የሬዲዮ ነበር የተሰጠነው። ለምን? በአማርኛ መልእክት ስለሚተላለፍ እኛ ያኔ ቋንቋውን አናቅም። ጭምብሉን እንድናደርግና ወደ መከላከያ ቦታ እንድንገባ ነበርና ምን ልፈልጌ ነው እዛ ሀገር ከገባሁበት ቀን ጀምሮ እስካሁን የተለያዩ ጦርነቶች አልፈናል። በጣም ብዙ እኔም እንደማንኛውም ዜጋ በዛ በውትድርና ብሔራዊ ግዳጅን አድርጌያለሁ እና ግን ትልቁ ነገር ወደ ጠየቀኝ ነገር የኢኮኖሚ ጉዳይ ያው ሁላችንም እንደምናውቀው አንድ ሀገር በጦርነት ብዙ ዓመት ከቆየ አንዱ ትልቁ የሚጎዳው ነገር ምንድነው? ኢኮኖሚው ነው። ትክክል። በቃ የኢኮኖሚ ውድቀት ነው። የሚገርም ነገር ግን እስራኤል ሀገር እንደዛ አይደለም። ያውም ኢኮኖሚዋ እየጠነከረ እኔ የኢኮኖሚስት ባለሙያ አይደለሁም ግን የማየው ነገር ነው እና በጣም ኢኮኖሚያ እያደገ ያን ስታይ እንደ መንፈሳዊ ሰው መጽሐፍ ቅዱስ እንደሚያነብ ሰው እግዚአብሔር እንደሚያምን ሰው የእግዚአብሔር እጅ ነው ብለህ ከማለት ውጭ ሌላ የምትተነትነው ወይም ሌላ የምትሰጠው ምክንያት የለም። ኢኮኖሚ ኢቭን አሁን በዚህ በ2 ዓመት እንኳን በጣም በሚገርም ሁኔታ ኢኮኖሚ እያደገ ነው። ይሄ አንድ በጣም የሚያስደንቅ ነገር ነው በእስራኤል ሀገር የምትመለከተው እና እንጂ እስራኤል ሁሉ ጊዜ በጦርነት ናት። ሁሉ ጊዜ ቀንም ከሌሊትም ትልልቅ ጦርነቶች፣ ትንንሽ ጦርነቶች፣ እንደገና ደግሞ ይሄ ፍንዳታ በተለያየ ነገር እነሱ ይገነባሉ፣ እነዛ ደግሞ ያው በመቃወም ብዙ ጥፋት አለ። ቢሆንም ግን የሀገሪቱ እድገት እንዳየው ነው። በጣም እንደሚወራው በውጭ ጦርነት እንደሚወራው ምንኖር አንመስልም። በጣም ሁሉ ነገር በጣም ደስ የሚልና መልካም። ይሄ ደግሞ የእግዚአብሔር ሐሳብና የእግዚአብሔር እጅ ነው ብዬ አምናለሁ። እንደዛ ብዙ ነገር እናነሳለን። በተለይ ካንተ ከህይወት ጋር ከምትመራው አገልግሎትና የግል ህይወትም ጋር የምንጫወታቸው ነገሮች አሉ። ግን እግረ መንገድ ከተነሳ እኔ ከደነቀኝ ነገሮች አንዱን እንደው እንደ ጨዋታ ብናነሳ ደስ ይለኛል። ከዚህ የሄደውም ቤተ እስራኤላዊ ማለት ኢትዮጵያዊ የሆነው እስራኤላዊው የሌላውም ሀገር ስትመለከት እዛ ለሀገሩ ያለው ፍቅር ደስ ይለኛል። ኦፍ ኮርስ ኢትዮጵያውያን በጣም ሀገራችንን ወዳለን እንላለን። ግን በአንዳንድ ነገሮች እንደዛ ነን የሚለውን እንግዲህ ባለሙያ በደንብ ማጥናት ያለበት ይመስለኛል። እንዲህ ብለን መናገር ስለማንችል ግን ለምሳሌ በችግር ወቅት ከሀገር ከመሸሽ ወደ ሀገር የመመለስ ልምድ እዛም ሆነ ለሀገር የሚከፈሉ አንዳንድ ነገሮችን ስትመለከት ከኛ ወይም ከሌላው ህዝብ ለሀገራቸው ያላቸው ስሜት የተለየ ይመስለኛል። እስራኤል ሲባል ይኸው አንድ ሀገር ነው፣ ግን ከተለያየ ሀገራት የተሰበሰበ ህዝብ ነው እና ከ80 ሀገራት በላይ ተብሎ ይባላል። በእርግጠኝነት ቁጥሩን ባላቅ ከሰሜን ከደቡብ ከምስራቅ የመጣ ህዝብ አይደለም፣ ከተለያየ ሀገር። ያ ማለት ከኤሮፓ የመጣሉ፣ ከአሜሪካ የመጣሉ፣ ከዚህ የመጣሉ፣ ከአፍሪካ የመጣሉና ቋንቋቸው የተለያየ፣ እሺ መልካቸው የተለያየ፣
ግን አንድ ህዝብ ወደ እስራኤል ሀገር ሲገቡ ግን በሚገርም ሁኔታ እንደ አንድ ህዝብ ሆነው ነው የሚኖሩት። ልዩነቱ አታየውም። እሺ ልዩነቱ አታየውም። ኢቭን እኛ ከኢትዮጵያ የመጣን ቤተ እስራኤሎች ቀለማችንም ትንሽ ለየት ይላል ከሌሎቹ ቢሆንም ግን እስራኤላዊነታችን በጣም ጥብቅ ነው። ለሀገራችን ያለን ለምድራችን ያለ እና በተለይ የኢትዮጵያ አይሁዳኖች ወደ እስራኤል ሀገር መምጣት ከጀመሩ 50 ዓመት አካባቢ ነው እና ከ40 እስከ 50 ዓመት ባለው ነው። በብዙ ነገር ተሳትፎ አለ። በሚሊተሪው፣ በአካዳሚው፣ በተለያየ ቦታ በእውነት ነው የምልህ በጣም ትልቅ ተሳትፎ ጥሩ እንቅስቃሴ አለና የህዝብ አንድ ህዝብ ነውና ሌላው ቅድም ያልከው አሁን ለምሳሌ ጦርነት ሲሆን ምን ሲሆን ቅድም በኢኮኖሚው እንደተናገርነው ሁለተኛው የሚያስደንቅ ነገር ምንድነው? የእስራኤል ህዝብ አንድ ባህሪው ወደ ውጭ መውጣት ይወዳል፣ ለስራም ለቱርም ምናምን። ግን ጦርነት ከተጀመረ በምድራቸው በውጭ ሆነው ከሆነ በምንም አይነት መንገድ ቶሎ ወደ ምድራቸው መመለስ ነው የሚፈልጉት። አይ ጦርነቱ እስከሚረጋጋ ሰላም እስከሚሆን ትንሽ እንቆይ አይሉ። ለምን? ለሀገራቸው ያለው ፍቅር፣ ለሀገራቸው ያለው ኃላፊነት በቃ ወደ ምድራቸው ተመልሰው እነሱ ማድረግ የሚችሉት አብዛኛው ደግሞ ያው በውትድርና ዓለም ውስጥም ያለፈ ስለሆነ ወደ ጦርነቱ መጥተው ምድራቸውን፣ ወደ ህዝባቸው፣ ወደ ቤተሰባቸውን የሚቀላቀሉት። በጦርነት ጊዜ ብዙውን ጊዜ ወይም የአየር መንገድ ይዘጋል ወይም ብዙ ነገሮች ይሆናሉ። እነዛን ነገር በማስከፈት የከበረ ዋጋ ወይም ደግሞ ብዙ ገንዘብ በመክፈል በየብስ በአየር በተፈቀደው ነገር ወደ ምድራቸው ተሰብስበው ወደ ምድራቸው ወደ ቤታቸው ነው የሚመጡትና ይህ በጣም ዩኒክ የሆነ በጣም ልዩ የሆነ አመለካከት ወይም የህብረተሰቡ የህይወት ዘይቤ ነው ብዬ አስባለሁ። ይሄንን በደንብ የሚታይ ነገር ነውና በጣም ይደንቃል። ይሄን ስታነሳልኝ እኔ አይ ቲንክ የኛንም እያየው ነበር። አንዳንድ ጊዜ በእርግጥ በእንደዚህ አይነት ተግዳሮቶች ውስጥ ልንመጣ እንችላለን ወይስ ሀገር መውደድ በሁላችንም ውስጥ ያለ ነገር ቢሆንም እንደሱ ነገሮች እንድታይ ያረጋሃል። ወደ አንተ እንሂድና በተለይ ወደ ተገናኘንባቸው ጉዳዮች እንጫወት። አንዳንድ የምናነሳቸው ነገሮች ሊኖሩ ይችላሉ። በኋላ ላይ በተለይ ከእስራኤል ጋር ተገናኝቶ የመጣው በዋናነት በቤተ አህቫ አገልግሎት ነው፣ ሚኒስትሪ ላይ ነው። ትግራይ ላይም ብዙ እንቅስቃሴ እያደረጋችሁ ነው። ዋና አይ ቲንክ ለሁለት ወይ ለሶስተኛ ጊዜ ነው አሁን ወደዚህ ብቅ ስትልና ጅማሬው እስራኤል ነው። እሱንም ራሱ አገልግሎቱ አለና እንዴት ተጀመረ? እስቲ እሱን አጫውተኝ። ይሄ ሚኒስትሪ ከኬላ ወይም ከቸርች ጎን ለጎን እያካሄድ ነው ያለነው የፍቅር አገልግሎት ነው። የተጀመረው እስራኤል ነው፣ ሃይፋ ከተማ እና ቤት አህቫ ወይም የፍቅር ቤት ብለን የፍቅር አገልግሎት ብለን ራሱ የቻለ ቦታ በመከራየት መሀል ከተማ ለሚያስፈልጋቸው ሰዎች በተለያየ ልብስም ሊሆን ይችላል፣ ምግብም ሊሆን ይችላል፣ መጽሐፍትም ሊሆን ይችላሉና እንደዛ አይነት እርዳታ እንደዛ አይነት የፍቅር አገልግሎት ጀመርን። እዛ ይሄ የተጀመረው 3-4 ዓመት ይሆነዋል። ያ አገልግሎት ግን ወደዚህ ይዘነው መጥተናል እና እዚህ ስንመጣ ደግሞ ያ አገልግሎት ቤተ አህቫ ሚኒስትሪ የሚለውን በተለይ እዚህ አዲስ አበባ ነው የጀመርነው። መጀመሪያ የተወሰኑ ልጆች በማየት የሆነ ሰፈር አለ እዛ በመሄድ እርዳታ ጀመር። ከዛ በኋላ ግን እንደሚታወቀው በተለይ ደግሞ ትግራይ በነበረው ጦርነት እንዲሁም ደግሞ ያው እኔም ከዛ አካባቢ ተወላጅ እንደመሆኔ መጠን ቤተሰብም ለመጠየቅ ወደዛ አካባቢ ሲሄድ እዛ ያለው ፍላጎትና እዛ ያለው አስፈላጊነት በጣም ከፍተኛ ነው። በተለይ ከጦርነቱ ወዲህ ለመጀመሪያ ጊዜ ሲሄድ በጣም የሚያሳዝን በጣም እና ስለዚህ እዛ ቦታ ማይጨው የምትባል ከተማ እኔ ተወልጄ ባደኩባት የተወሰኑ ልጆች ወደ 15 የሚሆኑ ልጆች በየቤቱ እየሄድን የሚያስፈልጋቸውን ነገር በመጀመሪያ ደረጃ የትምህርት ፍጆት፣ እስክሪብቶ፣ ልብስ ምናምን እሱን አደረግ። ከዛ ደግሞ በየወሩ ቋሚ በሆነ እርዳታ ወይም እገዛ እያደረግ እሱን በማድረግ ላይ ነው ያለነው። በተጨማሪም ለተወሰኑ አረጋውያን እንደገና ደግሞ ሌሎችም ቋሚ ከሆኑ ከምንረዳቸው ልጆች በተጨማሪ አመቱ ሲጀምር የትምህርት የሚያስፈልጉ ነገሮች በዛ እንቅስቃሴ ውስጥ ነው ያለነው እና ባለፈውም ስመጣ ትዝ ይለኛል መቀሌ ውስጥ አንድ ህብረት ጋር በመተባበር የምግብ አገልግሎትም አድርገናል። ወደ 500 የሚሆኑ ሰዎች ያ ነገር በቃ እየሰፋ መጥቶ አሁን የአሁኑ ጊዜ ደግሞ በተለይ ካውንስሉም እውቅና አግኝተን ሚኒስትሩ እውቅና አግኝቶ በሰፊው ለመንቀሳቀስ እየተዘጋጀን ነው።
ይሄ እንግዲህ የመጣው እንዳልኩ እዛ የጀመረ ነው። የፍቅር አገልግሎት በተግባር የክርስቶስን ፍቅር አገልግሎት የኪላችን ስም ወይ ደግሞ የጉባኤያችንም ስም እውነትን በፍቅር ስለሚል እውነትን በፍቅር እየተናገርን እየያዝን የሚለው በኤፌሶን 4:15 ላይ ያለው በነገር ሁሉ ራስ ወደ ክርስቶስ እንደግ ስለሚል ያንን ራዕይ ይዘን ነው እየተንቀሳቀስን ያለ ነው። እኔ ያው በመጋቢነትም ቢሆን በኪላ ማገለግለው ሙሉ ጊዜ አይደለም፣ እየሰራው ነው። የምሰራውን በሙያዬ ነው፣ ሶሻል ወርከር ነኝ። በዛም እንደዚህ አይነት ሰዎች ነው የሚገጥሙኝ በጣም እና ያ ስራዬ በኪላም በሙያዬ የምሰራው ተመሳሳይ ነው እና ያው አንዳንዴ እግዚአብሔር ለዚህ ነው የጠራኝ ማለት ነው የሚል እንትን አለኝ። በአጋጣሚ ባለቤቴም በዚህ ሙያ ናትና ከጠዋት እስከ ማታ በዚህ ዙሪያ ነን፣ በሚያስፈልጋቸው ዙሪያ ስለሆነ ያ እንግዲህ ራዕይ የተወለደው ከዛ ነው። ከዛ የተወለደው ወደዚህ አምጥተን እዚህ ደግሞ እንደ እግዚአብሔር ፍቃድ ለመስራት እየተንቀሳቀስን ነው። ለምሳሌ እኔ አሁን አይቼዋለሁ አንዱን ከተማ መካከል ያለውን ሱቅ እዛ ሃይፋ ከተማው ስንንቀሳቀስ ያስጎበኘኝ ያለ በጣም ደስ የሚልና ከገረመኝ ነገር አንዱ አንተም ሐሳብ ብታነሳበት ቆንጆ የሆነ ነገር ለምሳሌ የንግድ ሱቅ ነው የሚመስለው። በጣም ቆንጆ ትልቅ የሚያምር የንግድ ሱቅ እዚህ ከተማ ቢሆን ቡቲክ ምንለው አለ። ለምሳሌ የሆነ ስቶር ይሄ የልብስ መሸጫ እና ለሰዎችም የሚሰጠው ነገር ወይም የሚወስዱት ነገር አዲስ ንጹህ ታግ ምንለው ነገር እንኳን ያልተቀደደ ይሄ ንጹህ ለመሆኑ ምልክት የምናደርጋቸው ነገሮች ራሳቸው አዲስ እንደሆኑ ነው የሚደረገው። ብዙ ጊዜ ለምሳሌ እኛም አካባቢ ለሰዎች የመርዳት የማገዝ ነገር አለ። ግን ምንድነው አገልግሎት የሰጠውን ነገር እንሰጣለን። አንዳንድ ጊዜ ግን እሱ መጥፎ አይደለም መቼም አገልግሎት መስጠቱ እንዳለ ጥሩ ነገር ቢሆንም አንዳንድ ጊዜ ግን አገልግሎት መስጠት እስከማይችል ድረስ የተጠቀምንበት ነገር ለሌሎች ሰዎች እንዲውል የመደረግ ልማድ አለና እናንተ ጋር ያየሁት በጣም ደስ ያለኝ ነገር ንጹህ አዲስ ገና ከሱቅ የወጣ ነው ለሰዎች በነፃ የሚሰጠው። ያንን ነገር እዛ ስንጀምር አንደኛ አዲስ የሆነ ነገር መስጠት ነው የምንፈልገው። ያው የተጠቀምንበትን ነገር እንዳልከው ነው ልምድም ምንም አለ፣ ግን የሚያስፈልጋቸው ሰዎች አዲስ ነገርም እንዲለብሱና ያውም ናይክ ጫማ ልብስ እና እዚህም ይዤ መጥቻለሁ አይታልና ያንን ነው የምንሰጠው። ሰዎች ይመጣሉ ልካቸውን እያዩ ልክ ነው እንደ ሱቅ ነው የሚመስለው። አንዳንድ ጊዜ ያውም ሱቅ ይመስላቸዋል ሰዎች መጥተው ስንት ነው ምናምን ሲሉን አይ እኛ ሱቅ አይደለም ለሚያስፈልጋቸው ሰዎች የምንሰጠው ነውና በዚህ አጋጣሚ ያው ዓላማችን የክርስቶስን ፍቅር ማካፈል ነው እና እዛ ቦታ ላይ መጽሐፍም አለ እና ወደ 6-7 አይነት የመጽሐፍ ቅዱስ በተለያዩ ቋንቋዎችም እናስቀምጣለን እና በእስራኤል ሕግ ልብስና የሆነ ስጦታ ስትሰጥ መጽሐፍ ቅዱስ አንድ ላይ መስጠት አትችልም፣ ግን ማስቀመጥ ትችላለህ። የሚፈልግ ሰው ጠይቆ መውሰድ ይችላል። አዎ እና ደግሞ ማንነታችን ሲጠይቀን እንገልጻለን። እኛ ለዚህ ክርስቶስን የምንከተል የፍቅር አገልግሎት የምንሰጠው ከክርስቶስ ፍቅር አንጻር ነው ስንል ብዙ እናወራለን ስለ ክርስቶስ። ዓላማችን ያ ነውና በዛ መልኩ ነው አዳዲስ ልብሶች የምንሰጠው እና ይሄ አዳዲስ ልብስ በዚህ አጋጣሚ መናገር በፈልግ ከየት ነው የምናገኘው ብንል አንዲት እህት አለች አሜሪካዊ ጆ የምትባል። ይሄ ትልቅ ራዕይ አላት። በዚህ ራዕይ እንደዚህ አይነት ራዕይ ላላቸው ሰዎች ከተለያየ ከአሜሪካ ከተለያየ ከአውሮፓ ሀገር በመሰብሰብ ያው ትልካለች። እኛ ሄደን እንቀበላለን። ከዛ ወስደን ነው እኛ በታማኝነት የምናድለው። ያው በሚገርም ሁኔታ ከአንድ ወር በፊት በምንኖርበት ከተማ መዘጋጃ ቤት ይህንን ስራችንን አይተው እውቅና ሰጡን፣ የምስጋና ሰርቲፊኬት ሰጡን። በጣም ነገሩ በጣም ጥሩ ስለሆነ ማለት ነውና ልብስም ምግብም እናድላለን። ደረቅ ምግብ እንደ ሩዝ ይሄ ፓስታ ምናምን ነገሮች ለሚያስፈልጋቸው ሰዎች ለማንኛውም ሰው መጥቶ ያን ነገር ይወስዳል እና እንደዚህ ነው እዛ ይሄ አገልግሎት በዚህ መልኩ ነው እዛ የምናደርገው። እንዲህ አይነት እንቅስቃሴዎች እንዲህ በከተማ ደረጃ ሊደረጉ የሚችሉ ናቸው ብለህ ታስባለህ? ለምሳሌ እንደ አዲስ አበባ በርካታ አጥቢያ ቤተክርስቲያኖች አሉ፣ ትልልቅ ቤተ እምነቶችም አሉ በውስጣቸው ብዙ አጥቢያዎች ያሏቸውና በከተማ ደረጃ እንደዚህ ማድረግ የሚቻል ይመስልሃል? ብናደርገውስ ጥሩ የማገልገያ መሳሪያ ሊሆን ይችላል ብለህ ታስባለህ? እንደኔ ሐሳብ አብዬ ይቻላል ነው የምለው። የትም ሀገር ብንሆን ለመሰለ ትልቁ ዋናው ማሰብ ነው፣ መፈለግ ነው፣ ያለህን ማካፈል ነው። ይሄ የክርስቶስ ምሳሌነት ነው አይደለ? ካለህ ማካፈል ነው
እና ይህንን ነገር ስናደርገው እኔ አሁን ይህን ነገር ሲጀምር ብዙ ነገር በራሴ ነው ወጪው ኢቭን ወደዚህ መጥቼ የማደርገው ትራንስፖርትም ሁሉም ነገር በራሴ ወጪ ነው የማደርገውና ይሄ ለምንድን ነው ስለፈለኩና እግዚአብሔር በልቤ ይሄን ነገር ስላስቀመጠ እግዚአብሔር ይሄን እድል ከሰጠኝ እኔ 3 ካለኝ ሁለቱን እንኳን ለራሴ አስቀምጬ አንዱን ለሌላው ሼር ባደርግ ይጠቅማል የሚል ሐሳብ ስላለኝ ነው እና ይቻላል ብዬ ነው የማስበው። በተለይ ክርስቶስ የምንከተል የክርስቶስ ልጆች የሆነ በክርስቶስ የዳን ሰዎች ይሄ ዓለም ኃላፊ ነው። ሁሉ ነገር አከማችተን የምናስቀምጠው ነገር ገንዘብም ቢሆን ልብስም ቢሆን ምንም ኃላፊ ነው ሁሉ ነገር እና ለጊዜው የሚያስፈልገን ነገር ተጠቅመን ደግሞ ወንድማችን እህታችን መተያየት ያስፈልጋል። አንዳችን ለአንዳችን ስንተያይ ያለንን ነገር ሼር ስንደራረግ አንደኛ እግዚአብሔር ይከብራል፣ ክርስቶስ ይከብራል። ይሄ ነው ትሉ እና ወንድም እህቶቻችንን እንጠቅማለን። ድህነት እኮ በዚህ መልኩ መዋጋት ይቻላል። ምክንያቱም አንዱ ለሌላው ሲሆን ነው፣ አንዱ የተቀበለውን እድል ለሌላው ሲያካፍል ነውና እኔ ይቻላል የሚል እምነት አለኝ። እዛም ከተማ በነገራችን ላይ በእስራኤልም የመጀመሪያዎቹ ነን እንደ ከተማ። በተለይ ደግሞ ግልጽ በሆነ እንደዚህ አይነት አገልግሎት ስናደርግ አንዳንዶቹ ያውም እንዴ እናንተ እስራኤል ሀገር ነው ያላችሁ እስከሚሉን ድረስ ማለት ነው። ምክንያቱም ግልጽ የፍቅር አገልግሎት ብለን አማኞች እንደሆን እየታወቀ ማገልገሉ አንዳንድ ቻሌንጅ ሊኖረው ይችላል። ግን ቢሆነውም ግን ፍቅር ማያሸንፈው ነገር የለም። በቃ አንዳንዱ ሊተናኮልህም እንኳን መጥቶ እንዴ ለሆነ እንትን ሊመጡ በፍቅር ትገዛዋለህ። በቃ ይኸው እኛ አንዳንዶቹ ሌላ ነገር አስበው መጥተው ሌላ ነገር ሆኖ ሲወጣ ይቻለው ነው ባይኔ እና ፍቅር ቤትም ቦታ ከሆነ የጌታ ፍቅር ሁሉን ያሸንፋል። ጌታም እኮ በፍቅር ነው ያሸነፈን። ቅድም ትግራይን ስታነሳልኝ በተደጋጋሚ 2-3 ጊዜ እናንተ አብራችሁ እዛ እየሰራችሁ ነው። አሁን ልጆች ማሳደጉ አለ ምገባም ከዚህ ቀደም አስተውሳለሁና ቅድም በተለይ ስትነካልኝ ከጦርነቱ በኋላ ያለው ነገር ያልከኝ ነገር ትንሽ አሁን መለስ ብዬ እንዳስብ አድርጎኛል። ብታነሳልኝ ደስ የሚለኝ ነገር አይ ቲንክ አሁንም እዛ አካባቢ ላለው አንዳንድ እንቅስቃሴ ጸሎቶች ይደረጋሉ። አንዳንዶች ደግሞ በቤተ እምነት ደረጃ ድጋፎችን የሚያደርጉ ይመስለኛል አንዳንድ ዜናዎችን ስለምንመለከትና አንተ ቅርብ ቀን እዛም ነበርክና ያለው ሁኔታ በእርግጥ ጸሎት ብቻ የሚያስፈልገው ነው? ከጸሎት ያለፈ ነገር አይፈልግም ትላለህ? እንደ ክርስቲያን ጸሎት በጣም ጠቃሚና አስፈላጊ ነው። ጸሎት ማለት እግዚአብሔር ጋር መነጋገር ነው። ላለው ነገር ከእግዚአብሔር ጋር ስንነጋገር ስንጸልይ እግዚአብሔር መፍትሄን ይሰጣል። መፍትሄ የሚሰጠ ደግሞ ምን ማድረግ እንዳለብን የሚነግረን። ስለዚህ እኛን የምንሰራው ስራው። ስለዚህ ስለ ትግራይ መጸለይ ብቻ በቂ ነው ብዬ አላስብም። መጸለይ አስፈላጊ ነው። የሚጸልየውም የምንጸልየውም ያልኩትኝ ከእግዚአብሔር ጋር በመነጋገር የእግዚአብሔርን ፍቃድ አውቀን እንዴት ነው ምን ማድረግ አለብን የሚለው ነገር መንገድ፣ ራእይ፣ ሐሳብ ከእግዚአብሔር እንቀበላለን። ከዛ በተረፈ ግን መንቀሳቀስ ያስፈልጋል። የትግራይ ህዝብ በጣም ተጎድቷል። ካለፈው ጦርነት በጣም ተጎድቷል። ስለዚህ ያን ህዝብ እንደ ህዝብ በማሰብ እየጸለይ ማድረግ ያለብንን ሁሉ ያለምንም ልዩነት ያለምንም በቃ ፍቅር ያስፈልጋል። እኔ በጣም የሚገርመኝ እንዳልከው ትግራይ ሄጃለሁ አይቻለሁ እና እውነቱን ልንገርህ እኔ በጦርነቱ ጊዜ እስራኤል ነው የነበርኩት። ቤተሰቦቼ እዛ አሉ። ብዙ ነገር እንትን ሆኗል እና ጦርነቱ አልቆ ሲሄድ ወደዛ አንድ ነገር በውስጤ ስጋት ነበር እና ስጋቱ ምንድነው? ጥላቻና ቁርሾ በተለይ ከትግራይ ቋንቋ ሌላ የሚነገር አይመስለኝም ነበር። ገብቷል? እና በጣም በሚገርም ሁኔታ ግን እኛ ከዚህም ስለሄድን እንደ እንግዳ ሲቀበሉን ኢቭን በአማርኛ ነው የሚያናግሩኝ እና ህዝቡ ምን ያህል ብዙ እንትን እንደሌለው ነው ያየሁትኝ። እና አሁንም በተለይ ወደ መንፈሳዊ ህይወት ስንመጣ ወደ አገልጋዮች ወደ መሪዎች ጊዜ በመውሰድ በመነጋገር በመጸለይ አብሮ በመሆን ወደ ተግባር መግባት አለብን። በቃ ወደ ተግባር ፍቅርን በተግባር ህዝቡን መድረስ አለብን። የሚበላ የሌለው ሰው አለ፣ የሚለበስ የሌለው ሰው አለ። አገልግሎት ከዛ ብንጀምር ደስ ይለኛል። አሁን ትልቅ ኮንፈረንስ ማድረግ ይቻላል። ያ ጥሩ ነው። ግን አሁን የሚያስፈልገው ከታች ነው አለው እንት ቅደም ተከተሎችና በቃ ያለንን ነገር ይዘን ሂደን ህዝቡን ብንደርስ ብንረዳ ይሄ በጣም አስፈላጊ ነው። አንዳንድ ነገሮችም ይሰበራሉ በዛ አንዳንድ ቁርሾች፣ አንዳንድ ጥያቄዎች በዚህም በዛም የተባሉ ያው በነበረው ጦርነት በነበረው ችግር ብዙ ነገሮች የተባሉ ነገሮች አሉና እነዛ ነገሮች በመተው
አሁንም ለህዝቡ ብንደርስ በፍቅር በጸሎት በሚያስፈልገው እርዳታ እኔ እግዚአብሔርም ደስ ይለዋል። እግዚአብሔር ደስ ሲለው ደግሞ ህዝቡን ይባርካል፣ ምድሪቱን ይፈውሳል። እና በንጹህ ልብ በቃ በቅንነት ይሄንን ብናደርግ ትልቅ ስራ ነው ብዬ አስባለሁ። ከዚህም አንጻር ነው እኔ የትግራይ ተወላጅ ብቻ ስለሆንኩ አይደለም ወደዛ እኛ ራያችን ኢትዮጵያን ነው፣ የብሔር ልዩነትም የለንም። ለጊዜው ግን በጣም አስፈላጊ ሆነ ያየነው እዛ አካባቢ ስለሆነ እዛ ትኩረት እያደረግን ነው እና ይሄ ቢሆን መልካም ነው ብዬ አስባለሁ። ጦርነቱን ካነሳህ አንድ የነገርከኝ ስቶሪ በጣም ደንቆኛል። ለምሳሌ የወንድማማች ጦርነት ምናምን የሚባሉ ንግግሮች ይነገራሉ፣ ግን ብዙዎቻችን ምንገዛው ወይም ደግሞ የሚሰማን አይነት አይመስለኝም። በተለይ ነገሮች በተጋጋሉ ሰዓት ምናምን እንዲህ አይነት ስሜቶች ብዙ እንትን አያረጉም። ግን ለምሳሌ አንድ ቤት ውስጥ አንድ ወንድም ጋር ትኖር የነበረች አንዲት እህት ከዛ ደግሞ ወንድሟ ደግሞ በዚህ በኩል ወታደር ሆኖ እየተዋጋ የመጣበትን ታሪክ ስታጫውተኝ ነበርና እንዲህ አይነት በጣም ገራሚ ታሪኮች ነበሩ አይደል? ያ ይሄ ወንድም ያው ስሙን መግለጽ አልፈልግም ስላላስፈቀድኩት ነውና ፓስተር ነው እና በነበረው ነገር ሲያጫውተኝ በአጋጣሚ በቤቱ ሰራተኛ የነበረች የአማርኛ ተናጋሪ ወይ ደግሞ የአማርኛ የጎንደር ልጅ ናትና በዛ ወቅት በዛ ችግር ወቅት በአጋጣሚ ደግሞ ወንድሟ ደግሞ ወታደር ሆኖ መጣ ወደዛና እንደዛ አይነት ነገሮች ነበሩ። እንግዲህ አንዱ ሲወጋ አንዱ እንደዛ አይነት ነገር ግን ቢሆንም ግን ያ ወንድም አባትየው ሲነግረኝ አባትየው ደውለው በቃ በማሰብ በመጨነቅ ያን ነገር እንትን ሲሉ ምን በጣም የሚገርም ነገር ልጄ ናት አላቸው። ልጄ ናት፣ ስለዚህ ምንም አትሆንም። ያውም ሲነግረኝ ከጦርነቱ በኋላ ለባለቤቱ ምን ቢላ ጥሩ ነው፣ በቃ እቺ ልጅ ሰራተኛ አይደለችም፣ ልጄ ናት፣ ከዚህ ቤት ድሬ ነው ማወጣት፣ የኔ ናት፣ አደራ የተቀበልኳት ብሎ ያን ፍቅር ያን ነገር ሲናገር ይሄ ወንድም አገልጋይ ነው፣ የክርስቶስ ተከታይ ነውና የእግዚአብሔር ፍቅር ይሄን ያደርጋል። አሁንም ለዚህ ህዝብ የሚያስፈልገው የእግዚአብሔር ፍቅር ነው ለሁላችንም እና በእንደዚህ አስጨናቂ አንዱን በቂም ወይም በጥላቻ ምናምን ሳይሆን በእግዚአብሔር ፍቅር ስንተያይ ቅድም እንዳልኩት ነው ፍቅር የማያሸንፈው ነገር እኮ የለም። ሊገልህ የመጣውን በፍቅር ታሸንፈዋለህ እንጂ ሊገልህ የመጣውን ለመግደል በመዘጋጀት አይደለም። ወይ ይቀድምሃል ወይ አንተ ወይ እሱ። በፍቅር ከሆነ ግን ራስንም ታድናለህ እሱንም ታድናለህ እና በዚህ ቤተሰብ ያየሁት አስደናቂ ፍቅር በዛ በጭንቀት በዛ መከራ ጊዜ በዛ በጣም ከባድ ጊዜ በቃ እንደዚህ አይነት ታሪክ ስትሰማ በእውነት እግዚአብሔር ይሰራል፣ የእግዚአብሔር ፍቅር ሕያው ነው ብለህ የበለጠ በእግዚአብሔር ፍቅር ራስህን ልታስገዛ ያደርጋልና አሁንም የሚያስፈልገው ያ ነው። አንተ በተለይ ከምትመራት ቤተም ጉባኤዋ እውነትን በፍቅር ናት፣ አገልግሎቱም የፍቅር ቤት ስለሆነ ሞር ብዙ ትኩረት ፍቅር ላይ ያደረገ ነው የሚሆነውና ያው ዛም ስንገናኝ ብዙ ጊዜ የምታጫውተን እሱ ስለሆነ በተለይ አንተውን ስታነሳልኝ ተጉዘህም ስላየኸው ከህዝቡም ጋር ከትግራይ አካባቢ ያለውን እንቅስቃሴ አይተዋልና አንዳንድ ጊዜ እንዲህ አይነት ነገሮች በሚነሱበት ጊዜ ሚዲያው የሚይዘው ድምጽ ወይም የሚይዘው መልእክት ሌላ ስለሚሆን በህዝቦች መካከል ክፍተት የመፍጠሩ ነገር ሰፊ ሊሆን ይችላልና ከዛ አንፃር በተለይ ለእንደኛ ለሚዲያዎች መልእክት አለ? አዎ ሚዲያ በጣም ኃይል አለው ታውቃለህ። በተለይ አሁን ደግሞ ያለንበት ዘመን የሚዲያ ዘመን ነው እና መንፈሳዊውም ነገር ሌላውም ነገር በሚዲያ በጣም እንትን ነውና በተለይ በሚዲያ በምንናገረው ነገር በጣም ጥንቃቄ ያስፈልጋል ብዬ አስባለሁ። ምናልባት እኛ አንድ ጊዜ የሆነች ደቂቃ ይሆናል የምንናገራት ያቺ ነገር ግን ለብዙ ህዝብ ትደርሳለች። አንድ ጊዜ ብቻ አይደለም ተደጋግማ። ምክንያቱም ዘመን የሚቆጥር ከአንድ ዓመት ከሁለት ዓመት በፊት የተነገረው ነገር እንደዚህ ተብሏል ተብሎ ወይ ጥላቻ ይፈጥራል ወይ ፍቅር ይፈጥራል። ስለዚህ እኛ ክርስቶስ እንደምንከተል ሰዎች ነገ ሲሰሙኝ እኔ ፍቅርን የሚዘራ ፍቅርን የሚያቀጣጥል ነገር ከአንድ ቤት ቢወጣና እውነተኛ የሆነ ነገር ቢሆን መልካም ነው። ካልሆነ ግን እኛ በምንናገረው ነገር ሰዎችንም ልንጎዳ እንችላለንና በሚዲያ ባለው እንትን ጥንቃቄ ያስፈልጋል። እናንተም እንደ ባለሙያዎች እንግዲህ አምናለሁ ወደዚህ የምታመጧቸው የሚናገሩትን ነገር ጥንቃቄ በማድረግ ቢሆን በረከት ትሆናላችሁ። ምክንያቱም ይሄ ሚዲያ በረከት ነው። በቃ አንዳንድ ጊዜ በረከት የሆነው ደግሞ መርገምም ሊሆን ይችላልና በረከት አድርጎ እግዚአብሔር የሰጠንን ነገር በረከት ሆኖ እንዲቀጥል እኛም መጠንቀቅ ባለብን መንገድ በመጠንቀቅ ብንጠቀምበት በጣም ብዙ ስራ መስራት ይቻላልና በዚህ አንፃር
ይሄንን አስባለሁ። ወደ አንተ ህይወት ልምጣ፣ አንዳንድ ጉዳዮችን እንጫወት። ወደ ጌታ የመጣህበትን ጊዜ ታስታውሳለህ? ለምንድን ነው ይሄንን ማነሳልህ መሰለህ? ከዚህ እንደሄደ ሰው፣ ምክንያቱም እስራኤል ውስጥ የይሁዲ እምነት በጣም ጠንካራ የሆነበት ነው፣ ማህበረሰቡ የሚከተለው ነው እና በዛ መካከል መሲሁን መከተል በጣም ትልቅ ውሳኔ የሚጠይቅ ነገር ይመስለኛል፣ ብዙ ተግዳሮትም ስላለውና ወደዚህ ውሳኔ የመጣህበትን ጊዜ አስታውሰኝ እስቲ። አዎ በጣም የሚገርም ነው። ልክ ነህ። በተለይ እኛ ወደ እስራኤል ሀገር በሄድንበት ጊዜ ስለ መሲሁ ወይም ደግሞ ክርስቶስን ስለመከተል በጣም የማይታሰብ ነው። ከባድ ጊዜ ነው። በጣም የሚያስፈራ ጊዜ ነው። ያውም ክርስቶስን ከተከተልክ ወደ ኢትዮጵያ የሚመልሱ ሁሉ የሚመስልህ በእንደዛ የማስፈራራትም ነገር ነበር እና እኔ ወደ እስራኤል የመጣሁት በ91 ዓመተ ምህረት ነው። ከ91 እስከ 93 አዳሪ ትምህርት ቤት ነበር መማረው እዛና ደግሞ አዳሪ ትምህርት ቤቱ የሽባ ይባላል ወይም ደግሞ መንፈሳዊ ትምህርት ቤት ነው። የአይሁድ መንፈሳዊ አክራሪ ትምህርት ቤት ነውና በዛ ውስጥ በሚገርም ሁኔታ አንድ ወንድም ነበር እና ስለ እምነቱ አልተናገረም፣ አልመሰከረልኝም። ግን የነበረው ስነ ምግባር በጣም የሚያስቀና ነው። እንዳልኩ እኔ ብዙ ጊዜ ስለ ፍቅር አወራለሁ። ፍቅር ይገዛኛል መልካም ነገር ሳይ በጣምና የዚህ ሰው ስነ ምግባር ምንም ሳይነግረኝ፣ ማንነቱ ሳይነግረኝ፣ ማን እንደሆነ ሳይነግረኝ በጣም ሳበኝና ይህንን ሰው መጠጋት ጀመርኩ። ስጠጋው እንዳልኩት በዛን ጊዜ በጣም ስለሚፈራ በዛን ጊዜ የነበረችው ህብረትም አንደርግራውንድ ስለሆነች አይመሰክሩም፣ አይናገሩም፣ እንዲናገሩም አይፈልጉም። በዛን ጊዜ የነበሩ አገልጋዮችም እንደዛ ስለሚሏቸው እና ስጠጋው ብዙ ግን ይሄ ልጅ አማራጭ አልነበረው። መጨረሻ ላይ ምንድነው ያደረገው? መጽሐፍ ቅዱስ ይዞ ነው የሰጠኝ። ስለ ክርስቶስ አልነገረኝም፣ ግን ለመጀመሪያ ጊዜ መጽሐፍ ቅዱስ በአማርኛ በ94 ዓመተ ምህረት ማለትም ከ21 ዓመት በፊት ከ31 ዓመት በፊት ለመጀመሪያ ጊዜ መጽሐፍ ቅዱስ ማንበብ ጀመርኩ። ሲሰጠኝ ወደ አዲስ ኪዳን ነው የሄድኩት። አዲስ ኪዳን ማንበብ ጀመርኩ ከማቴዎስ ወንጌል ጀምሬ እና በጣም የሚገርም ነገር ላጫውት። እንደዛ ሳነብ የማቴዎስ ወንጌልን ሳነብ የመጀመሪያ ምዕራፎችን ምናምንና ስለ ይቅርታ ስለ ፍቅር ሳነብ ልቤ በጣም ተነካ። ክፍሌ ውስጥ ነበርኩ ዶርም ብቻዬና በአጋጣሚ እንዳልኩ በአዳሪ ትምህርት ቤት ስለምንማር ብዙ ወጣቶች ነን። አንዳንድ ጊዜ ያው ልጅነትም ስላለ በአንዳንድ ነገሮች የመጣላት በኳስ ምናምን ነበርና አንድ ወንድም ጋር በዚህ የተጣላሁት ሰው ነበርና ያን ቃል ሳነብ ልቤ ተነካና እየሮጥኩ እጄ እግሩ ስር ወደቅኩና ይቅርታ ጠየቅኩት። ስጠይቀው አልገባውም፣ ጥሎኝ ሮጠ። ምን ሆነ ብሎ ማለት ነውና ያን ያህል ጌታ ልቤን ነካው። ከዛን ጊዜ ጀምሮ ይሄ ወንድም ከተወሰነ ጊዜ በኋላ ወደዛ አንደርግራውንድ ወይም ደግሞ በድብቅ ወደሚያመልኩበት ናታንያ የምትባል ከተማ ነበር። በቃ ይዞኝ ሄዶ ይሄው አመጣው አላለም። በቃ ወደ ጉባኤው ቀላቀለኝ። ዞር ነው ያለው። ለምን እንዳልኩ ነው አምጪው ራሱ ጥያቄ ውስጥ ለሚገባ። በሚገርም ሁኔታ ግን የእግዚአብሔር ጥሪ ስለነበር ከዛች ቀን ጀምሮ እስካሁን ድረስ በእግዚአብሔር ጸጋ፣ በእግዚአብሔር ምሕረት፣ በእግዚአብሔር ቤት ይኸው አለው ማለት ነውና በዚህ ሁኔታ ነው ወደ ጌታ የመጣሁት። ከዛ ቀድሞ የነበረው ህይወት ምን ይመስል ነበር? ምልህ እዚህም እያለህ እዛም የነበርክበት ምልህ ይህንን ውሳኔ እንድትወስን ያደረገ ያለፈው ህይወት ምን አይነት ነበር? ያለፈው ህይወቴ እኔ እግዚአብሔር ከአመድ ያነሳኝ ሰው ነኝ። እዚህ አጋጣሚ ለእግዚአብሔርም ክብር ብናገረው ጥሩ ነው እና ከልጅነቴ ጀምሮ እግዚአብሔር በልዩ ሁኔታ በእንክብካቤ ያሳደገኝ ሰው ነኝ። ምክንያቱም እኔ ከተወለድኩ በ6 ወሬ ነው እናትና አባቴ ባለመግባባት እናቴ አማራጭ አልነበራትም እና ሳትወድ ለአያቴ ወይም ለአባቴ እናት ጥላኝ ነው የጠፋችው እና እናቴን አላቅም ነበር። አባቴን ሳላቅ እናቴን ሳላቅ ነው ያደግኩት። እስከ 34 ዓመት ድረስ እናቴን ስም አላቅም አባቴንም አላቅም ነበር። አያቴ ስሟ በጣም ጥሩ ነው፣ ተክለ ደስታ መለስ ትባላለች እና የሷ ባለቤት የሆኑ ደግሞ ተሰማ ካሳ ይባላል። እንጀራ አያቴ እንደማለት ነው። ምንም ነገር በሌላቸው ትዝ ይለኛል ደሞዛቸው 33 ብር ነበረች ጦሮታ እና ምንም ነገር በሌላቸው ግን በብዙ ፍቅር ተንከባክበው የሚችሉትን ያህል እስከ 13 14 ዓመት ድረስ አሳድገውኛል። ከዛ እንጀራ አባቴ ከሞተ በኋላ አያቴም አይነ ስውር ሆነች እና እኔ ከ10 ዓመት ጀምሮ እሷን እየመራሁ እየሰራሁ ራሴን እያስተዳደርኩ ያደኩ ሰው ነኝ እና
እንግዲህ እግዚአብሔር ከዛ ያነሳኝ ሰው ነኝ ከአመድ ከምንም ነገር እና እንዲሁ ዝም ብለህ አይተህ ይሄ ሰው የት ይደርሳል የሚባል ሰው ነበርኩኝ። እግዚአብሔር ግን ባልጠበቅኩት ሁኔታ እግዚአብሔር ወደዚህ ቦታ አመጣኝ እና በዚህ መልኩ ይሄ ነበር ህይወቴና ወደ እስራኤል ሀገር ከሄድኩ በኋላ ከ3 ከ4 ዓመት በኋላ ነው ወደ ጌታ የመጣሁትኝና ይመስለኛል የእግዚአብሔር ዓላማ ስለነበር በህይወቴ በቃ ይሄንን ጌታ ካገኘው በኋላ ሌላ አማራጭ የለኝም በቃ እሱም ብቻ እና የሚገርም ነገር ጌታን ከተቀበልኩ ከአንድ ዓመት በኋላ ነው አገልግሎት የጀመርኩት። አገልግሎት ጀመርኩ ይሄው እስካሁን ከ30 ዓመት አካባቢ ጌታን እየሰራሁ እያገለገልኩ እየተማርኩ እዚህ ደርሻለሁ በእግዚአብሔር ጸጋ። ደስ የሚል ነገር ነው። ብዙዎችን ይነኩበታል ብዬ አስባለሁ። ምክንያቱም ከጌታ ጋር ያለው ጉዞ በጣም አስደናቂ ነው። ኔታንያን ካነሳህልኝ ግን በደንብ እንጫወት። ለምን አንዳንድ ታሪኮችን እኔም ማውቃቸው ስላሉ በደንብ አንተ ስትናገራቸው በደንብ ቆንጆ ስለሚሆኑ ለምሳሌ ኔታንያ ያልከኝ ኔታንያ የመጀመሪያዋ ጉባኤ የነበረችው ናት የመጀመሪያው አይደለ? ከዛ በኋላ ወደ ቴል አቪቭ የተጓዘችው ስለሷ ታሪካቸው። አዎ የእስራኤልን መንፈሳዊ እንቅስቃሴ ወይ ደግሞ በእስራኤል ሀገር ያለው አሁን የእግዚአብሔር ሥራ ስናስብ የግድ የቀደሙትን አባቶቻችንን እናቶቻችንን ማሰብ አለብን ብዬ አስባለሁ። ምክንያቱም በዛ በሚያስፈራ ጊዜ እንዳልኩ በ90ዎቹ ላይ 90 89 አካባቢ አገር አዲስ በሆነ ቋንቋ አዲስ በሆነ በሚያስፈራ ጊዜ በእግዚአብሔር ሐሳብ ተነሳስተው የጀመሩ ትልቅ አባቶች አሉ። እኔ አሁን ስም መጥራት አልፈልግም ምክንያቱም ስላላስፈቀድኳቸው እንጂ አሁንም በህይወት ያሉ የሚያገለግሉና እነዚህ ትልቅ አባቶች እናቶች ናቸው በናታንያ ከተማ የጀመሩት ይሄን ፕሮግራም ከጀመሩት በኋላ ህዝብ ከተለያየ አቅጣጫ በቃ በእስራኤል ካለው አቃላይ ማለት ነው ከሰሜን ከደቡብ ከምስራቅ ወጣት ሲሰበሰብ ቦታ ስለጠበበ ወደ ቴል አቪቭ ከተማ ሄደ ማለት ነው። ስለዚህ እዛ ያቺ ቸርች አሁንም እዛለች ያቺ ኬላ እዛለችና የኬላዋን ስም ብጠራ ጥሩ ነው። ላፒድ ጌዶን ህብረት ማለት ወይም ጉባኤ እናት ኬላ ናት ለኛ። ሁላችንም ከዛ ነው የወጣ ነው። እኔ እዛ ነው የተወለድኩት፣ እዛ ነው ያደግኩት፣ እዛ ነው የተዳርኩት። ክብር ለእግዚአብሔር ይሁን። አገልግሎት ሁሉ የጀመርኩት እዛ ነው እና በዛ ቦታ በኳየርነት ወደ 8 ዓመት ኳየርን በመምራት አገለገልኩ። ከዛ 3 ዓመት የሚሆን በሽምግልና ከዛ በ98 ነው ወደ ሃይፋ ከተማ ወደ ሃይፋ ዩኒቨርሲቲ ስገባ ወደዛ ሙቭ ሳደርግ እዛ የነበረችውን አጥቢያ እንድመራ ተደርጌ በዛ የቀጠልኩት ማለት ነውና እነዚህ አባቶቻችን እህቶቻችን ትልቅ ዋጋ ከፍለዋል አሁን ላለው ነገር እና እግዚአብሔር ይመስገን አሁን በየከተማው ህብረት አለ ጉባኤ አለ። ግን የቀደሙት አባቶች የከፈሉት ዋጋ ነው ያነቡት እንባ የጸለዩት እና ሁሉ ጊዜ ስለ እስራኤል ሲታሰብ የእግዚአብሔርን ሥራ ስናስብ እነዚህ ወንድሞችና አባቶች ያው መጽሐፍ ቅዱስ እንደሚለው ክብር ለሚገባው ክብር መስጠት አለብን። ያላችሁ ፍቅር ብናጫወተው ደስ ይለኛል። አሁን ለምሳሌ እንደ ኢትዮጵያ ትልቅ ሀገር ስለሆነ ወይም ከተሞቻችን ትልቅ ስለሆኑ የድሮ የነበረው አይነት እንቅስቃሴ ያለን አይመስለኝም። በአጥቢያ ደረጃ እንደዚህ አይነት እንቅስቃሴዎች ሊኖሩ ይችላሉ። ግን እንደዚህ አንዱ ከሌላ ጋር የሚኖረው ነገር ከርቀትም ከእድገቶችም ጋር ተነስቶ ያው ሌላ ሰው ሊያጠናው ይችላል። በርግጥ ግን የቀዘቀዘ የሚመስል ነገር አለ። እናንተ ጋር ለምሳሌ አሁን የተዳርኩት እዛ ነው ስትለኝ አንተ የምትልበት ራሱን የቻለ ስሜት አለው። ምክንያቱም በጣም ትልቅ ፍቅር የምትካፈሉበት ስለሆነና እሱን እንድታነሳልኝ ፈልጌ ነው። በዛን ጊዜ የእግዚአብሔር ኃይል የእግዚአብሔር መንፈስ ቅዱስ እንቅስቃሴ ነበር ብዬ አምናለሁ። ምንም ነገር ባልነበረበት ጊዜ በዛ ቦታ የነበርን ወንድሞች እህቶች አሁን በተለያየ ህብረት በመሪነት በአገልጋይ በመሆን በታማኝነት ያለን ሰዎች ነን እና በሚገርም ሁኔታ ብዙ ጊዜ ባንገናኝም ያው ከተማም ልዩነት ምናምን ስላለ ስንገናኝ ግን ያ ፍቅር በተለይ በሰርግ በምናምን እንደዚህ ብዙ ጊዜ እንገናኛለንና በቃ ተነፋፍቀን ነው የምንገናኘው። የሚገርም ነገር ነውና በጣም ነው እንትን የምንለው። ስለዚህ ይሄ አለ እስራኤል ትንሽ አገር ናት እና ሁሉንም ነገር ደግሞ ስለሚያገናኘን በዛ መልኩም እንገናኛለን። ያ ፍቅር አለ። ያው ግን ሁሉም እግዚአብሔር በመራው ራእይ እየሰራ እየተንቀሳቀሰ ነው። ሌላው መጨመር የምፈልገው በተለይ በእስራኤል ሀገር በዚህ አጋጣሚ ማለት የምፈልገው አብዛኛው በእስራኤል ሀገር ያሉት አገልጋዮች
ቮለንተሪዎች ናቸው፣ እየሰሩ ነው የሚያገለግሉት። እና ይሄ በጣም ትልቅ ነገር ነው። ገባህ? እስራኤል ሀገር ማለት ብዙ ሰዓት ሰርተ ብዙ ገንዘብ የምታገኝበት ሀገር ነው። ምንም እንትን አለ፣ ግን ሰዓትን በመቀነስ ለእግዚአብሔር ጊዜ በመስጠት በእውነት በቃ በዚህ ሁኔታ ደከመን ሰለቸን ሳይሉ የሚያገለግሉ ናቸው አብዛኞቹ። የተወሰኑ ሰዎች ናቸው ሙሉ ጊዜ ያው በቤተ ክርስቲያን እየተከፈላቸው የሚያገለግሉ እንጂ አብዛኛው ፓስተሮች እስራኤል ያሉት እየሰሩ እየተማሩ በቃ በታማኝነት እግዚአብሔርን የሚያገለግሉ ናቸውና ይሄ እንዳው በጣም ልዩ የሆነ ነገር ነው ብዬ አስባለሁ። ይሄም ከእግዚአብሔር ጸጋ ስለሆነ ስራ አላቸው፣ መደበኛ ስራ። ያ ከዛ ባሻገር ነው የሚያገለግሉት አብዛኞቹ። እኔም ያገኟቸው ግን ደግሞ ብንጫወተው ቆንጆ የሚሆነው አንዱ ሌላ ሐሳብ ደግሞ ምንድነው ተግዳሮቱም እኮ ቀላል አይደለም አይደለ? ምክንያቱም እስራኤል የራሷ እምነት ያላት የራሷ አስተሳሰብ ያላት ሀገር ናት እና እዛ መካከል መሲህን የሚከተል አይሁድ ሆኖ መኖር ቀላል አይመስለኝም። ትልቅ ተግዳሮት ያለበት ይመስለኛልና አስታውሳለሁ እንዲሁም ያን የመጣው ጊዜ ስምህ ራሱ አንዳንድ ቦታ ላይ ተለጥፎ ያየሁበት ነገር ነበረ፣ ከተግዳሮቶቹ አንዱ ማለት ነውና እስቲ እሱን እንጫወተው። አዎ እስራኤል ሀገር ራሱ የቻለ ተግዳሮት አለው። በተለይ በዚህ በመንፈሳዊ እንቅስቃሴ እንዳልከው እስራኤል የአይሁድ ሀገር ናት እና ያው እዛ አይደል ሁሉ ነገር የጀመረው። ቀደሙት ሐዋርያት እኮ ከዛ ነው የወጡት አይደለ? ከዛ ስለወጡ ከምኩራብ ወጥተዋል፣ ተባረዋል፣ ታስረዋል፣ ተሰድበዋል፣ ተሰደዋል። ያ መንፈስ አሁንም ይሰራል። በኢየሩሳሌም ከተማ እኮ ነው በቃ ከዚህ ቀን ጀምሮ በዚህ ስም እንዳትናገሩ እንዳታስተምሩ ተብለው እኮ በቃ ተከልክለዋል። ያ መንፈስ አሁንም መከልከል ይፈልጋል፣ ግን ኢየሱስ ይበልጣል፣ ያሸንፋል። እና ህዝቡ እንደ ህዝብ አሁን ለምሳሌ ወደ ህብረት የሚመጡት አንደኛ የቤተሰብ ተጽዕኖ አለ። ቤተሰቡ የተሳሰረ ነው። ከዛ ስትወጣ ብዙ ነገር ታጣለ። ወደ እኔ ከመጣ ለምሳሌ በቅርቡ ጊዜ በቲክቶክ በአንዳንድ ቦታ በተለይ በምሰራበት ከተማ ፎቶዬን በመለጠፍ ከዚህ ሰው ተጠንቀቁ፣ በጣም አደገኛ ሚስዮነር ነው ማለት ምንድነው? የክርስቶስ ተከታይ ነው፣ ስለ ክርስቶስ ነው የሚሰብካችሁና እንዳትቀርቡ በማለት ወደ ቤተሰብን በመሄድ ተግዳሮት አልፌያለሁ። እና በዚህ ነገር የምትጎዳው ነገር አለ። አንደኛ ሰው ይርቀሃል፣ በተለይ ያላመነ ቤተሰብም ሊርቅህ ይችላል። ስላልገባቸው ጠልተው አይደለም። እንደዚህ አይነት ተግዳሮቶች አሉ። እኔ ብቻ አይደለም ሌሎችም እንደዚህ ያልፋሉና ያም ሆኖ ግን አንድ ነገር ገና ከዩኒቨርሲቲም ስንማር እንድንባረር ሁሉ እዛ ዩኒቨርሲቲ ውስጥ ስለ ጌታ በመናገር አንዲት እህት ጨዋ አጋንንት ስለወጣ ብዙ ነገር ስለሆነ እንድንባረር ሁሉ ብዙ ንግግሮች ነበሩ። ግን አብይ ያየሁት ነገር ምንድነው? በእግዚአብሔር ታምነህ በእውነትና በመንፈስ ጌታ ኢየሱስን ስትከተል የትም ቦታ ብትሆን እግዚአብሔር ኃያል ነው። እኔ በዙሪያዬ ብዙ ነገሮች ይባላሉ፣ በዙሪያዬ ስለኔ ይባላል። እንዳልከው ደግሞ ፎቶዎቼ ተለጥፈው ኢቭን በስራ ቦታዬ እኔ አንድ ቦታ 20 ዓመት ነው የምሰራው እና በዛ ሁሉ ወደ ቢሮዬ ሁሉ መጥተው ይሄ ሰው እዚህ ቦታ መሆን የለበትም እስከማለት ድረስ ተነግሯል። ግን በሚገርም ሁኔታ አንድም ነገር አልሆነም። የተባለው ነገር ያውም እግዚአብሔር ያለው ነገር እየበለጠ እግዚአብሔር ሞገስ እየሰጠን ይህን አገልግሎትን በግልጽ በከተማ ውስጥ እናደርግ እንዳልኩ አንዳንድ ሰዎች በእንደዚህ አይነት መንገድ እንኳን ቢመጡ በፍቅር ዝቅ ብለን ስናገለግል የፍቅር ነገር ስንናገራቸው እየተሸነፉ በቃ ወይ ዝም ብለው ይሄዳሉ ወይም ወደኛ ይመጣሉና አው እንደዚህ አይነት ተግዳሮቶች አሉ። እኔ አንድ ወዳጅ የገጠመው ገጠመኝ አለ። ለምሳሌ እስራኤልን ለመጎብኘት የመጣ ጊዜ አንድ ራባይ አግኝቶ ነበርና ስለ ያህዌ ሲያጫውተው ራባዩ ቆይ አለው። በቃ አትጀምር ተው አለው ማለት ነው። ምክንያቱም ስለ ያህዌ እኔ ጽፌ ልክልሃለሁ አለው እና ወደ ኢትዮጵያ ሲመጣ በእጁ ጽሑፍ የተጻፈ በጣም ብዙ ገጽ ራባዩ ራሱ ረጅም ማብራሪያዎች በእንግሊዝኛ አድርጎ ጽፎ በፖስታ ቤት ላከለት እና እሱን ሳይ ምን ያህል ለያህዌ ስም ያላቸውን ፍቅር አክብሮት እንደ ህዝብ ትመለከታል። በጣም ጥልቅ የሆነ አክብሮት አለ። ግን ደግሞ መለስ ብለህ ደግሞ ስትመለከት ለምሳሌ የኢየሱስን ወይም የመሲሁን ስም ደግሞ ስትመለከት ደግሞ ያለው ነገር አለ እና ለምንድን ነው አሁን ለምሳሌ የኢየሱስ ስም በጣም ተግዳሮት የሚያስነሳ ነገር ነውና ለምንድን ነው ያ የሆነው ብለህ ትስላለህ? በእስራኤል ሀገር የኢየሱስን ስም ኢየሱስ ማለት የሽዋ ነው። የሽዋ ብሎ መጥራት በጣም ከባድ ነው። በጣም አይፈለግም።
ይሄም አሁን ዘወር ብለን ወደ መጽሐፍ ቅዱሳችን ነው የምናየው። እነ ጴጥሮስና ዮሐንስ እኮ ትዝ የሚሉ ከሆነ ያን ሽባ በኢየሱስ ክርስቶስ ስም ተነስና ተመላለስ ብለው ከተፈወሰ በኋላ አንድ ጥያቄ ጠየቋቸው። ህዝቡ ሲደነቁ ሲያዩ፣ ህዝቡ ሲከተላቸው ሲያዩ አንድ ጥያቄ ጠየቋቸው። የጠየቋቸው ጥያቄ ምንድን ነው? ይህንን ያደረጋችሁት በምን ኃይል ነው? በማን ስም ነው ነው ያሏቸው። አየህ፣ በምን ኃይል ነው? አለቆቹ፣ ፈሪሳውያኖቹ፣ ሰዶቃውያኖቹ፣ እነዚህ ጸሐፊዎቹ፣ የቤተ መቅደሱ ጠባቂዎች፣ እነዛ ሁሉ የህዝቡ ልብ መነካት ሲያዩ፣ የዚህ ሽባ ሰው መፈወስ ሲያዩ፣ የእግዚአብሔር ስም ሲደንቅ አንድ ጥያቄ፣ የሆነ ኃይልማ አለ። በማን ኃይል ነው? በማን ስም ነው ይሄንን ያደረጋችሁ? ከዛ ሲናገሩ መዳን በማንም የለም፣ የምንድንበት አንድ ስም አለ፣ እሱም ኢየሱስ ነው ሲሉ ከዛ በኋላ ነው በዚህ ስም እንዳትናገሩ ብለው የከለከሏቸው። ይህ መንፈስ ነው። ስለዚህ የኢየሱስ ስም በምድሪቱ ላይ እንዳይነሳ፣ ምክንያቱም የኢየሱስ ስም ከስሞች ሁሉ በላይ ነው፣ ኃያል ነው፣ ያድናል፣ ይፈውሳል። እና እኔ የሚገርም ከ3-4 ዓመት በፊት አንድ ነገር ወደ ልቤ እግዚአብሔር አመጣ። ምንድን ነው? በዚህ ስም ዙሪያ። ምክንያቱም በእስራኤል ሀገር ኢየሱስ ማለት የሹዋ አይሉትም እና ሌላ ስም ነው ያለው። እንዳው ለትምህርት እንዲሆን ብናገረው የሹ ነው የሚሉት። የሹ ማለት ይማኸክ ሽምኻ ለአድ ወይም ደግሞ ስም ለዘላለም ይጥፋ ነው። ይሄ መርገም ስም ነው፣ የስድብ ስም ነው። እና በዚህ ህዝብ ላይ በዚህ ምድር ላይ ይሄ ስም መነገሩ መርገም ነው። እኛ መጸለይ ያለብን ይሄ መርገም ከህዝባችን እንዲነሳ፣ ከምድራችን እንዲነሳ፣ በትክክለኛ ስሙ እንዲጠሩት ጸሎታችን ነውና ከዛን ጊዜ ጀምሮ እኔ ብዙ ጊዜ ጸልያለሁ ስለዚህ ነገር። ምክንያቱም የኢየሱስ ስም መጠራት አለበት። ያለ ኢየሱስ መዳን የለም። እንድንበት የተሰጠን አንድ ስም ነው። ይሄ ስም ደግሞ እኮ ለአይሁድ የተሰጠ እኮ ነው አይደል እንዴ? በኤርምያስ 31:31 እንደምንለው እግዚአብሔር አዲስ ኪዳን ለእስራኤል ቤትና ለይሁዳ ቤት እንደሚሰጥ ቃል በገባው መሰረት ይሄ አዲስ ኪዳን ይሄ ኢየሱስ የሹዋ የሚለው ለዚህ ህዝብ የመጣ ነው። የተቀበሉት ነበሩ፣ ያልተቀበሉት ነበሩ። የተቀበሉት ቀጠሉ፣ ያልተቀበሉት ግን አሁንም ያን ስም ይገፉታል። ግን አሸናፊ እሱ ነው። ያኑ ተግዳሮታችንም እግዚአብሔር ደግሞ በዛች ምድር ይህንን ስም ይዘን እንድናገለግል ይህን ጸጋ ሲሰጠን ሁል ጊዜ ለህዝባችን መዳን ጸሎት ይሄ ስም ሆኖ እንዲጠራ የምንጸልየውና አገልግሎታችን ይሄ ነው። ከተግዳሮት ጋር ተያይዞ ካነሳልኝ ለምሳሌ እንደ እስራኤል እንደ ህዝብ በጣም ጥሩ ፍቅር አላችሁ፣ በጣም ተሳሳሰባላችሁ። አዲስ እንግዳ እንኳን ለመተዋወቅ በጣም ቶሎ ነው አንድ እስራኤላዊ ከሌላ እስራኤላዊ ያለው ትስስር ያለውና እሱና አይቼ ተደንቄያለሁ። ላነሳልህ የፈለኩት ግን ለምሳሌ ወንጌል አማኝ የምንለው ወይም ደግሞ የመሲሁ ተከታይ የሆነው አይሁዳዊ ማህበረሰብ ግን ለምሳሌ እናንተ ስትገናኙ በጣም ጥልቅ ፍቅር አላችሁ። ቅድም እንዳልከውም በተለያዩ ጉዳይ እንገናኛለን የሚለው ነገር አለ። አንዱ ከሌላ ከተማ ወደ ሌላ ከተማና ያላችሁ ትስስር በጣም ደስ ይለኛል። ከተግዳሮቱ የተነሳ ነው ወይስ ለምሳሌ ቅድም ስለ እናት ቤተክርስቲያን አንስተሃል፣ ለምሳሌ ስለ ላፒድ ኬዲዮን እና እዛ ከተካፈላችሁት ፍቅር የተነሳ ነው ወይስ ከተግዳሮቱ የተነሳ ነው? ከየትኛው ያልፋል? ከሁለቱ ምክንያት ሊሆን ይችላል ብዬ አስባለሁ። እንዳልኩ አንደኛ ከጀመርነው ነገር ስታይ ከአንድ ቦታ ነው የጀመርነው፣ በእግዚአብሔር መንፈስ ነው የጀመርነው። ተነክተናል። በዛን ጊዜ እግዚአብሔር ሲሰበስበን እግዚአብሔር በውስጣችን ያስቀመጠው ትልቅ የእግዚአብሔር ፍቅር አለ። የሚገርም ነገር ብዙ ጊዜ ሳንገናኝ ቆይተን በተለያየ ምክንያት ስንገናኝ የምናስታውሰው ያ ፍቅር ነው፣ የምናስታውሰው ያ ነገር ነው እና ያ ነገር በልባችን ውስጥ ሰርጾ ገብቷል። ይሄ አንዱ ነው ብዬ አስባለሁ። ሁለተኛው ደግሞ እስራኤል ማለት ትንሽ አገር ናት። በሚሆነው ተግዳሮት በሚደረገው ነገር ህብረት የግድ ያስፈልጋል። አሁን ለምሳሌ ጦርነት ሲሆን፣ በኮሮና ጊዜ አንዳንድ ነገሮች ሲሆኑ በእውነት አንዳንድ ወንድሞች እግዚአብሔር ይናገራቸዋል፣ እንጸልይ ይላሉ። በቃ የዞ ሚቲንግ እናደርጋለን፣ ጸሎት እንገናኛለን እና በዚህ መልኩ ደግሞ እየተገናኘን ስለ ምድራችን በጣም ፎከስ እናደርጋለን። በተለይ እስራኤል ህዝብ መዳን አለበት። እዛ ምድር መኖራችን በጣም ትልቅ ቁልፍ ነገር ነው ብዬ ነው የማስበው። ምክንያቱም የእግዚአብሔር ልብ እዛ ነው ያለው፣ የእግዚአብሔር ሐሳብ እዛ ነው፣ ነገሩ የጀመረው እዛ ነው፣ የሚያልቀውም እዛ ነው። ስለዚህ ትልቅ ሸክም ነው። ዝም ብለህ አንድ ጉባኤ ብቻ በመምራት አንድ ጉባኤ ብቻ በማገልገል የምታልፈው ነገር አይደለም። እንደ ምድር እንደ ህዝብ ስታስብ የግድ ከሌላው ጋር በህብረት በመጸለይ አንዱን በማተባበር አንዱ ወንድሜ አንድ ከተማ እግዚአብሔር ነገር ሲሰራ
እሱን እጅ መደገፍ አለብኝ፣ አይዞህ ማለት አለብኝ። ለምን አንድ መንግስት ነው የምንሰራ ያለ ነው በአንድ ምድር በአንድ ህዝብ መካከልና ያ ነገር የበለጠ ያገናኘናል ብዬ አስባለሁ። የበለጠ መስራት አለብን ብዬ አስባለሁ። የበለጠ ከዚህ አሁን ካለው ነገር ግን እንቅስቃሴው ጥሩ ነው። በዚህ መልኩ እየተገናኘን በበጎ ህሊና አንዱን እየደገፍ በፍቅር በዚህ መልኩ ነው እያገለገልን ያለ ነው። ቅድም አንስተልኛል ከናታንያ ተነስታ ቴልአቪቭ ሄደችው ጉባኤ እናንተ ጋር ጉባኤ ነው የሚባለው ያው አጥቢያ አንድ ማለት እኛ እዚህ እንደምንጠቀመው ማለት ነው። ላነሳለ የፈለኩት ነገር ለምሳሌ ስሟን ትንቢታዊ ሆኖ ይመስለኝ እኔ ሳየው እንደዛ ስላየሁት ነው። ለምሳሌ የላፒድ ጌዲዮን ማለት የጌዲዮን ችቦ የማለት ነገር ነውና ያኔ ሲጀመር እንደዛ ነበርና አሁን በተለያዩ ከተሞች ላይ ጉባኤዎች አሉ የተለያዩ ጉባኤዎች እና ያ ትንቢታዊ ነበር ማለት ይቻላል። ምክንያቱም አሁን ያ ችቦ በጣም በብዙ ከተሞች ላይ እሳት ይዞ እየሄደ ስለሆነ በዛን ጊዜ አንዳንዱ ቢገባንም አንዳንዱ ባይገባንም ቢገባንም የእግዚአብሔር ጣት የእግዚአብሔር ሐሳብ የእግዚአብሔር መንፈስ ነበር እና እዛ ሰብስቦ ይሄ ስምም ላፒድ ጌዲዮን የጌዲዮን ችቦ እና በየከተማውን ችቦ በርቷል። የኢየሱስ ብርሃን የኢየሱስ ስም በርቷል እና ያ ልክ ነው። በዛን ጊዜ እንደዛ ባናስበምኛ እኔ በበኩሌ በዛን ጊዜ እንግል ልጅ ስለነበርኩ ግን የቀደሙት አባቶቻችን ይሄን ስም ሲሰጡ እግዚአብሔር በልባቸው ሲናገራቸው ያዩት ነገር አለ ብዬ አስባለሁ። ብርሃን እና ያ ችቦ ተቀጣጥሎ አሁን በየከተማው እግዚአብሔር ይባረክ። ያ እስራኤል በተለይ በሁሉም ሃይማኖቶች ዘንድ ትኩረት የሚደረግባት ሀገር ናት። እንደ ክርስቲያን ደግሞ የመሲሁን መምጫ የምንጠብቅበት ስላለ ደግሞ እዛ ይመጣል ተብሎ ስለሚታመንና መጽሐፍም ደግሞ ደጋግሞ ስለሚነግር በተለይ መጽሐፍም ስለሚናገር ለእስራኤል ጸልዩ ስለሚል ከእስራኤል ወዳጆች ካገኘውኝ ስለ እስራኤል ጸሎት ሳያነሱልኝ አይዱም ብዙ ጊዜ እና አንተም አንዳንድ ሀሳቦች እንድታነሳ ነው። ምክንያቱም አሁን እንደ ሀገር የሚታለፈው ነገርም አለ እሱም ብቻ ባይሆንም ደግሞ መጽሐፍም ስለሚያዝ ለእስራኤል አሁን ምን ማድረግ ይጠበቅብናል? እኔ ምንድነው ማለት የምፈልገው በተለይ ስለ እስራኤል ስናስብ ከማንነታችን አንጻር ባናየው ጥሩ ነው። ትንሽ ላብራራው ይሄ ነገር። ምክንያቱም ብዙ ጊዜ ስሰማ ምንድነው አንዳንዱ ክርስቲያን ከሆነ በዛ አንጻር እስራኤልን ይመለከታል ወይም ሌላውም ከሆነ እንደዛ ወይም ደግሞ እና ከዛ አንጻር እስራኤልን ካያት ትክክለኛ እስራኤልን ልታውቃት አትችልም። ትክክለኛ አመለካከትም ሊኖር አይችልም። እስራኤልን ማየት ያለብን ከመጽሐፍ ቅዱስ አንጻር ነው። በቃ ከእግዚአብሔር አንጻር ከእግዚአብሔር ቃል አንጻር ነው እንጂ ከሃይማኖት አንጻር አይደለም። ከእምነት አንጻር ከሆነ የሆነ ይጠባል ወይም ደግሞ ትክክል ያልሆነ ነገር ሊኖር ይችላል እና ግን ከእግዚአብሔር ቃል አንጻር እስራኤል ማን ናት? አሁን እየሆነ ያለው ነገርስ ምንድነው? አያውን ሌላው ቢቀር በዚህ 2 ዓመታት እንኳን በሆነው ጦርነት ህዝቡ ብዙ ተከፍሏል እኮ አንዱ የሚደግፍ አንዱ የሚቃወም አንዱ እንደዚህ አንዱ እንደዛ። ግን ለምንድነው እንደዚህ እየሆነ ያለው? እንዳልኩት እኔ እስራኤል ሀገር ከገባው ጀምሮ ጦርነት አለ። የዓለም ህዝብ ትኩረት እዛ ነው። ከእስራኤል በበለጠ እኮ ሌሎች ሀገሮች እኮ ጦርነቶች አሉ። ሰው እኮ ያልቃል። እስራኤል ሀገር ከሚሞት ህዝብ በበለጠ በተለያየ ሀገሮች በአፍሪካ ብዙ አለ። ግን ትኩረት የለም። ለምንድነው ወደዛ ትኩረት ያለው በሚል እውነተኛ መረዳት ከተፈለገ ከመጽሐፍ ቅዱሳዊ አንጻር ማየት ያስፈልጋል። ያንን ካየን ስለ እስራኤል ያለን አመለካከት ይቀየራል ብዬ አስባለሁ። ስለዚህ ስለ እስራኤል መጸለይ እንችላለን። አሁን ስለ ህዝቡ አይደለም፣ ስለ እግዚአብሔር ሐሳብ ነው ማወቅ መረዳት ያለብን። አሁን ህዝቡ ጥሩ ነው ጥሩ አይደለም እግዚአብሔር ዓላማ ምንድነው? የእግዚአብሔር ፍቃድ ምንድነው? እግዚአብሔር ምን እያደረገ ነው? ምንድነው? ምክንያቱም መጽሐፍ ቅዱስ እግዚአብሔር የምናውቀው በመጽሐፍ ቅዱስ ነው። እስራኤልንም ማወቅ ያለብን በመጽሐፍ ቅዱስ ነው እንጂ በተለያየ ዕውቀቶች በተለያየ አመለካከቶች በተለያየ ገለጻዎች ከሆነ እንሳሳታለን። በመጽሐፍ ቅዱስ መሰረት በመጽሐፍ ቅዱስ አንጻር እስራኤልን ከተመለከት በእግዚአብሔር አይን ያንን ቦታ እንመለከታለን። ስለዚህ መጸለይ እንጀምራለን። ይህን ህዝብ ደግሞ ወደ እግዚአብሔር ክርስቶስን እንዲያገኝ፣ ምክንያቱም ክርስቶስን ያስተዋወቀን ይሄ ህዝብ ነው። ይሄ በግልጽ መታወቅ አለበት እና ብዙ ጊዜ በተለይ አብይ የሚነገረው ምንድነው እስራኤል ክርስቶስን ገፋች፣ ሰቀለች። አዎ ቃሉም ይላል አይደለ? ወደ ገዛ ወገኖቹ መጥቶ አልተቀበሉትም። yes ግን የተቀበሉትም አሉ። እነ ሐዋርያው ጳውሎስ እኮ
ይህንን ክርስትና በዓለም እንዲሰራጭ ካደረጉት እኮ አይሁዳኖች ናቸው። እና አሁን መጸለይ ያለብን ያልተቀበሉት እንዲቀበሉ እንደዛ በዛ አይን ብናይ እንጂ በራሳችን ሃይማኖት አንጻር ከሆነ ግን ትንሽ አመለካከታችን ጥሩ አይሆንም ለእስራኤል ስለሚሆነው ያለው። ምክንያቱም ዝም ብሎ አይደለም ይሄን ስበት ያለው ይሄ ምልከታ ያለው ትንሽ ነገር እስራኤል ሀገር ሲሆን የዓለም ሚዲያ ታውቃለህ እንዴት አድርጎ እንደሚያጋንነው እንደሚገልጸው። ምክንያቱም ዓላማ አለ ማለት የእግዚአብሔር እጅ የእግዚአብሔር አይን አለ። ጠላት ደግሞ በእግዚአብሔር ሐሳብ ውስጥ ነገሮችን ማበላሸት ስለሚፈልግ ባይችልም ያንን ነገር እና ለዛ ነገር እንዳንወሰድ መጠንቀቅ አለብን። ያ በጣም ቆንጆ ሐሳቦችን አንስተናል። ብንዬ ከውድ ጊዜ ላይ በተለይ በተጣበበ ሰዓት ውስጥ ነው ያገኘው ከትግራይ መጣል። አሁን ደግሞ ወደ ሀገር የምትመለስበት ወቅት ስለሆነ ግን ላነሳለ የፈለኩት ነገር አለ። ለምሳሌ የፍቅር ቤት ወይም ቤተ አበባ አገልግሎትን በተመለከተ ስፔሻሊ ትግራይም ላይ እንቅስቃሴው ስላለ እየተደረገ ስላለ ይሄ በእናንተ ብቻ ነው? ሌሎች እስከዚህ አገልግሎት አንጻር መሳተፍ የሚችሉበት እድል አለ ወይ? ምን እድል አለ ከሌሎች ጋር አብሮ የመስራት ነገር? እኛ እንዳልኩ ጀምረነዋል። ግን የእግዚአብሔር ስራ ብቻ አትሰራው የኔ የሚባልም ነገር አይደለም። እግዚአብሔር ይሄ ራእይ በልባችን አስቀምጦ ጀምሬያለሁ። እንዳልኩ እስራኤል ነው የጀመርኩት፣ አሁን እዚህ ብያለሁ። የኔ አይደለም፣ ይሄ የእግዚአብሔር ስራ ነው። በዚህ ራእይ ውስጥ ይሄንን ራእይ መደገፍ የሚፈልግ አብሮ መስራት የሚፈልግ ለዚህ ልብ ያለው ሰው ራሱንም ጊዜውንም ገንዘቡንም ዕውቀቱንም ማካፈል የሚፈልግ ሰው ማንኛውም ሰው አብሮን ሊሰራ ይችላል። ይሄ የእግዚአብሔር ስራ ነው። የኔ የሚባል ነገር የለም እና ጀምረነዋል። ነገ ሌላው ይቀጥላል። እንደዚህ ነው እና ቤተ አበባ ሚኒስትሪ በኢትዮጵያ በጣም በብዙ ቦታዎች መስራት እንፈልጋለን። በሁሉም አቅጣጫ ልጆችን በመርዳት ብቻ አይደለም፣ አረጋውያን ልጆች፣ አንዳንድ መንፈሳዊ ትምህርት በተለይ አገልጋዮችን በተመለከተ ትንሽ በዚህ ነገር ላይም እንትን ማለት እፈልጋለሁ። በተለይ ብዙ አገልጋዮች አሉ ሁሉ ጊዜ የሚያገለግሉ ለልጆቻቸው ጊዜ የሌላቸው፣ ለሚስቶቻቸው ጊዜ የሌላቸው እና አንዱ ሙያዬ ማህበራዊ ጉዳይ ሰራተኛ ስለሆንኩ የቤተሰብም አማካሪ ስለሆንኩኝ በዛ ዙሪያም የተለያየ አንዳንድ የትምህርት ፕሮግራሞች ማዘጋጀትም ሐሳብ አለ። በተለይ አገልጋዮችን አንድ ቦታ ወስደህ የእረፍትም ጊዜ እየሰጠህ ይሄ ምክንያቱም ጤነኛ ቤተክርስቲያን መሆን የሚችለው ጤነኛ ቤተሰብ ሲኖር ነው። ይሄ የታወቀ ነገር ይባላል። ግን ምን ያህል እየሰራን ነው በዚህ አላቅም እና በዚህም የእንቅስቃሴ ማድረግ በምንችለው አቅም ማድረግ እንፈልጋለን እና ቤተ አበባ እንግዲህ እንደ ስሙ የፍቅር ቤት ነው። በፍቅር እንሰራለን። በፍቅር በአንድነት ሆነን ሁሉንም ለመድረስ ነው ዓላማችንና ይሄ ደግሞ እግዚአብሔር ይረዳናል ብዬ አምናለሁ። ምክንያቱም የፍቅር አገልግሎት ስለሆነ ፍቅር ትልቅ ቁም ነገር ስለሆነ በፍቅር ውስጥ ብዙ ነገር ማሸነፍ ስለሚቻል ቤኒ እጅግ አድርጌ አመሰግናለሁ። ከውድ ጊዜ ላይ ነው ይሄን በተጣበበ ሰዓት ውስጥ ያጫወትከኝና በመጨረሻ ቀረ የምትለን የምታጫውተን ነገር ካለ መልእክት ካለ እድሉን ላንተና ለተመልካቾች ልታወኝ። ኦኬ በመጀመሪያ ደግሜ ላመሰግን እፈልጋለሁ ይሄን እድል ስለሰጠኸኝ። እግዚአብሔርንም አመሰግናለሁ። ያው ምንድነው ትልቁ ነገር ሁላችንም በያለንበት ሀገር በያለንበት ስፍራ ጌታን በእውነትና በመንፈስ ማገን ነው። ጌታ ታማኝ ነው። ሁሉ ነገር ያልፋል እና መለስ ብለን ወደ መሰረቱ ብንመለስ፣ ምክንያቱም የእግዚአብሔር ቃል ሲናገር የእግዚአብሔር ቤት አምዱም መሰረቱም እውነት ነው የሚለው እና አሁን እውነትን በፍቅር ያልነው ለዛ ነው። እግዚአብሔር ፍቅር ነው፣ መሰረቱም እውነት ነው፣ አምዱም እውነት ነው። ማንኛውም አገልግሎት በሰው አይን ትልቅ ነው የሚባለውም ይሁን መሰረቱ እውነት ካልሆነ ፍቅር ከሌለበት እግዚአብሔር የለበት። እኔ ምክሬም ፍላጎቴም ጸሎቴም እግዚአብሔር በሚለው ቃል ወደ መሰረቱ ተመልሰን በእውነትና በፍቅር ጌታችንን ብናገለግል ራሳችንን እንጠቀማለን፣ ህዝባችንን እንጠቅማለን፣ እግዚአብሔርን እናከብራለን። ምክንያቱም ኢየሱስ ይመጣል ኢየሱስ። ስለዚህ በታማኝነት በተሰጠን ድርሻ በተሰጠን የጸጋ ብናገለግል ይሄ ለሁላችን የሚጠቅም ምክር ነው ብዬ አስባለሁ። በተረፈ ሁላችንም እግዚአብሔር ይባርክ። ቴንኪ በጣም ቤኒዬ። እየተከታተላችሁ የቆያችሁት ኪያሾን ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ የሚተላለፍ ልዩ ዝግጅት ነው። ከፓስተር ቤን ጋር የነበረንን ቆይታ
እንደወደዳችሁት እንደተጠቀማችሁበት ተስፋ አረጋለሁ። ሀሳብ ኮሜንት ወይም ደግሞ ፓስተር ቤንን ለማግኘትና በተለይ ከዚህ ከፍቅር አገልግሎት ጋር አብራችሁ የመሆን ፍላጎት ላላችሁ ሰዎች ስክሪን ላይ አድራሻ እናደርግላችኋለን። በዛ አድራሻ በመደወል ከፓስተር ቤን ጋር በኢሜይልም ሊሆን ይችላል በመገናኘት ሰፋ ያለ ሀሳብ ካላችሁ ለመመካከር እድል ማመቻቸት የሚቻል ስለሆነ ያን አድራሻ መጠቀም ትችላላችሁ። አገልግሎታችንን ለማገዝ ስክሪን ላይ ያለውን አድራሻ መጠቀም ትችላላችሁ። ቀጣይ ከሌላ እንግዳ ጋር በሌላ ራስ ሀሳብ ቆይታ እናደርጋለን። መጋቢ አቢይ ታደለ ኪያ ነኝ። አብራችሁ ቆዩት። መልካም ቆይታ።